በውድድር ዓመቱ መጨረሻ አትሌቲኮ ማድሪድን የሚለቅበት እድል ከቀን ወደ ቀን እየሰፋ የመጣው አርጀንቲናዊው ኮከብ ዩሊያን አልቫሬዝ ለማስፈረም በሚደረገው ፉክክር በርካታ የአውሮፓ ክለቦች እጃቸውን ማስገባታቸው ሲገለጽ፣ ነገር ግን ባርሴሎናን የበለጠ ለመፎካከር በማሰብ አርሰናልና ቼልሲ በውስጥ ንግግሮችን በማድረግ እንደሚገኙ ተዘግቧል። አሁን ላይ አውሮፓ ውስጥ እጅግ ተፈላጊ ከሆኑ ተጫዋቾች መካከል በቀዳሚነት የሚጠራው የ25 ዓመቱ የፊት መስመር ተጫዋች ጁሊያን አልቫሬዝ በክረምቱ የዝውውር መስኮት አትሌቲኮ ማድሪድን የሚለቅበት እድል እጅግ መስፋቱን ተዘግቧል። የተሟላ የፊት መስመር ተጫዋች እንደሆነ የሚነገርለት አርጀንቲናዊን ኮከብ ከወዲሁ ለማሳመን እየተንቀሳቀሱ ከሚገኙ ክለቦች መካከል የካታላኑ ክለብ ባርሴሎና በቀዳሚነት የሚጠራ ክለብ መሆኑን በተደጋጋሚ ቢገለጽም የለንደኖቹ ክለቦች አርሰናልና ቼልሲ የተጫዋቹን ዝውውር በውስጥ ለመጨረስ ማሰባቸውን በርካታ ጋዜጦች ዘግበዋል። መድፈኞቹ በመጪው ክረምት ብራዚላዊውን አጥቂ ጋብሪኤል ጄሱስን ለመሸጥ ማሰባቸውን ሲገለጽ፣ በዚህም በተሻለ አቅም ደረጃ ላይ የሚገኝ ተጫዋች የመተካት ከፍተኛ ፍላጎት እንዳላቸው ታውቋል። በአትሌቲኮ ማድሪድ ለ12 ዓመታት ያህል የሰሩት ባለልምዱ የወቅቱ የአርሰናል ስፖርቲንግ ዳይሬክተር አንድሬ በርታ ይህንን ጉዳይ ሊገፉበት እንደሚችሉ ተጠቁሟል። የፊት መስመር ክፍሉን የበለጠ ማጠናከር የፈለገው ሌላኛው የለንደኑ ክለብ ቼልሲ በበኩሉ ጁሊያን አልቫሬዝን ለማስፈረም የተጠየቀውን ለመክፈል ዝግጁ ስለመሆኑ ተዘግቧል። ሰማያዊዎቹ አልቫሬዝን ማስፈረም በክረምቱ ቅድሚያ ሰጥተው የሚሰሩበት ጉዳይ ስለመሆኑ ሲገለጽ፣ ከወዲሁ የማሳመን ስራዎችን መጀመራቸው ታውቋል። በባርሴሎናው ፕሬዝዳንት ሁዋን ላፖርታ እጅጉን የሚወደደው አልቫሬዝ በላሊጋ ከመቆየት ይልቅ ወደ ፕሪሚየር ሊጉ የመመለስ ከፍተኛ ፍላጎት ማሳየቱን ተገልጿል። የፈረንሳዩ ሀብታም ክለብ ፓሪስ ሴን ጀርሜን በበኩሉ ይህን ፉክክር የተቀላቀለ ሌላኛው የአውሮፓ ክለብ ሲሆን፣ ይህም የተጫዋቹን ዋጋ ከፍ ሊያደርገው እንደሚችል ተገምቷል።